ራሳችሁን አክሙ የሚለውን ጀምረናል። ክፍል 6 አባት ሆይ እናመሰግንሃለን። ክብር ለስምህ ይሁን። አሁንም አስተምረን መንፈስ ቅዱስ። በአእምሮዬ አስብ፣ በአንደበቴ ተናገር። ያንተ መልካምነት በሙላት በኢየሱስ ስም ይገለጥ። እግዚአብሔር ሆይ እናመሰግንሃለን፣ እንባርክሃለን በጌታ በኢየሱስ ስም አሜን። እና ዛሬ ትምህርታችንን እንቀጥላለን። ያው ትላንትና ያቆምንበት ክፍል አለ፣ ሁላችሁም የምታውቁት ክፍል የጸጋውን ባለጠግነት ያሳይ ዘንድ ብለን ያቆምነው። እግዚአብሔር አንቺን ያሳይ ዘንድ አይደለም፣ በአንቺ ጸጋውን እንዲያሳይ ነው፣ በአንተ ጸጋውን እንዲያሳይ ነው ብለን ነው ያቆምነው። ዛሬ ደግሞ ከዛው ነው የምንቀጥለው። እግዚአብሔር ሁልጊዜ ሰዎች የሚያደርጉትን ነው የሚያስቡት። እግዚአብሔር ግን ሰዎች እንዲያስቡ የሚፈልገው የተደረጉትን። አሁን እኔና እናንተ የተደረግነው ምንድን ነው? ትላንት ምንድን ነው ያነሳነው? ከትላንትና ወይም ከነበረ ህይወት ወደ አሁን መለወጥ ነበርን። ትላንትና እንደዚህ አይነት ነገሮች እንደዚህ አይነት እናደርግ ነበር። ድርጊታችንም ምናችንም መጽሐፍ ቅዱስ እንደሚናገረው ኤፌሶን ምዕራፍ 2 ላይ እንደሚናገረው እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። አሁን ሙታን ናችሁ አይደለም። በዚህም የዓለም ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበርናችሁ አይደለም። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እንደ ሌሎችም የቁጣ ልጆች ነበርን። ነገር ግን በምሕረቱ ባለጠጋ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። ሕያው ነኝ ሕያው ነሽ ብለን ነው ትላንትና ያነሳናቸው። የዳናችሁት ደግሞ በጸጋ ነው፣ በጸሎት አይደለም፣ በጥረት አይደለም፣ በጉልበት አይደለም፣ በጾም አይደለም። የዳናችሁት በጸጋ ነው። ጸጋ ማለት ከእግዚአብሔር በነፃ የሚሰጥ የእግዚአብሔር ኃይል፣ የእግዚአብሔር አቅም፣ ነገሮችን እንድናደርግበት፣ ነገሮችን እየቻለን የምናደርግበት እሱ ነው ጸጋ። ስለዚህ በዚህ ጸጋ በዚህ ህይወት እንድንኖር ይሄንን ህይወት ሰጠን። የዳናችሁት በጸጋ ነው፣ በጥረታችሁ፣ በብቃታችሁ፣ በችሎታችሁ አይደለም። እና እግዚአብሔርም ከክርስቶስ ጋር አስነሳን። አሁን የተነሳ ህይወት፣ በአብ ቀኝ የተቀመጠ ህይወት በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው። ስለዚህ እዚህ ጋር ያቆምነው ትላንት የምከልሰው ለዛ ነው። ከዛስ በእምነት በጸጋ ድናችኋል። በእምነት በምን? በጸጋ የዳንኩ ነኝ። አሁን ኩነኔ የለብኝም። ስለ ኩነኔ አንስተናል፣ ስለ ደስታ አንስተናል፣ ስለ ምሕረቱ አንስተናል። አሁን ስለ ጸጋው ማወቅ አለብን። ጸጋ ዝም ብሎ የሚሄድ አይደለም። እኛ ስንደክም የሚያበረታን፣ ስንወድቅ የሚያነሳን፣ ስንዝል የሚያበረታን የእግዚአብሔር ጸጋ አለ። ሃሌሉያ! ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ምንም ያዋጣችሁት ነገር የለም። ሰዎች የሆነ ነገር ሲሰጧችሁ ከቴንኪ ውጭ ምን ታዋጣላችሁ? እጃችሁን ዘርግቶ ከመቀበል ውጭ። ይህም የእግዚአብሔር ስጦታ ነው፣ ከአንቺ አይደለም፣ ከአንቺ መጣጣር አይደለም፣ ከአንቺ ሩጫ አይደለም። ይህ ጸጋ ከእግዚአብሔር የተሰጠ ነው። ስለዚህ ምን ብዬ ነው የምቀበለው? አሜን፣ እሰይ ብዬ ነው የምቀበለው።
እሰይ ጌታው በቃ ለምነሽ ነው አይደለም። ሙታን ምን መለመን ይችላል? ሙታን ሳለን ወደደን፣ ከዛ ከክርስቶስ ጋር ሕያዋን አደረገን። አሁን የዳነው በጸጋ ነው። አያችሁ፣ በጸጋ ስትድኑ ከእናንተ እንዳይደለ ይገባችኋል። በጸጋ እንደምትኖሩ ይገባችኋል። ማንም እንዳይመካ ከስራ አይደለም አይደለም። በቃ ከስራ አይደለም ማለት የሆነ ነገር ሰርቻ አይደለም፣ ለድሃ መጽውቻ አይደለም፣ ገዳም ሄጄ አይደለም፣ የሆነ ቦታ ራሴን እንትን ብዬ አይደለም። ከስራ አይደለም። ስራ የለበትም። በዚህ የደህንነት ስራ ላይ የተደረግነው ነገር ላይ የራሳችን ስራ የለበትም። ያንቺ ስራ የለበትም። ያንቺ አክቲቪቲ የለበትም። እህቶቼና ወንድሞቼ የኔና የናንተ አክቲቪቲ የለበትም። 4 ነጥብ። ያንተ ስራ የለበትም። ያለበለዚያማ እንዴት ትሆናለህ? ወይኔ የጸለይኩ ቀን ዛሬ ጸልያለሁ፣ በቃ አስሬያለሁ፣ በቃ ኃይለኛ ሆኛለሁ። ያልጸለይኩ ዛሬ ያልጸለይኩ ለዚህ ነው ሰይጣን የመታኝ ያጠናገረኝ፣ በቃ ስላልጸለይኩ ነው ትያለሽ። ከስራሽ ጋር አያያዝም። ስለዚህ ተደርገሻል። የተደረግሽውን አሜን ብለሽ ተቀበይ። ንብ ማርን የምታንበው አበባን የምትቀስመው ኔቸሯ ስለሆነ ነው። ኔቸሯ ስለሆነ ነው። ዝንብ የትም ቆሻሻ ቦታ የምትውለው ኔቸሯ ስለሆነ ነው። አንቺም የፍቅር ሰው፣ የእረፍት ሰው፣ የደስታ ሰው የምትሆኚው ኔቸርሽ ስለሆነ ነው። ሰዎች የሚሯሯጡለት የማያሯሩጡሽ ኔቸርሽ ስለሆነ ነው። ግን ይሄ ኔቸርሽ አይምሮሽ ሲታደስ ነው የሚገባሽ። የሚገባኝ አይምሮ ካልታደሰ፣ ያልታደሰ አይምሮ የሰይጣን ቢሮ ነው። አሁን ችግሩ እያደረግን ያለ ነው አይምሮ እድሳት ላይ። አይምሮ ደግሞ በምን የሚታደሰው? በእውቀት በቃል የሚታደሰው። አይምሮ ወጋው ቸከልኩ በማለት አይታደስም። ቁጭ ብለው የሌላን ሀሳብ በማስገባት የመጀመሪያው ይወጣል። አይምሮ የሚታደሰው እንደዚህ ነው። መርህ ነው። በመርህ ነው አይምሮ የሚታደሰው። አይምሮ የአንድ ቀን ጀንበር ስራ አይደለም። የእድሜ ልክ ሂደት ነው። እየታደስን ከክብር ወደ ክብር እያብለጨለጭን የጌታን መልክ እንደ መስታወት የምናበራ ሰዎች ነው። ስለዚህ ሂደት ነው እህቶቼና ወንድሞች። ስለዚህ ሁልጊዜ መኖራችሁ ደስ እያላችሁ ነው የምትኖሩት። እየተመቻችሁ ነው የምትኖሩት። ኢንጆይ እያደረጋችሁ ነው የምትኖሩት። በቃች ያለ ምን ትሰራለች? ነገር ሁሉ ተጣሟል። ምን ያደርጋል? እጭ ከልኮ ያልፍ ረምረዛ እያልክ ነው የምትኖረው። ቴንክ ዩ ፋዘር። ዋው እንትን አይደለም እኮ ይሄ የሆነ ራስን ማታለል አይደለም። የተደረግከው ሲገባ እኔ እንዲህ ተደረግኩ። ሰሞኑ በመገረምና በመደነቅ በእግዚአብሔር ሕልውና ውስጥ ነኝ። እግዚአብሔር ምን አይነት አምላክ ነው! ምን አይነት ድንቅ አምላክ ነው! እሱ ሁሉን ነገር በጊዜው ውብ አድርጎ የሰራ ጌታ የኔና የእናንተን አክቲቪቲ በፍጹም የማይፈልግ አክቲቪቲ እንዳይፈልግ ሰውየው በእጁ ላይ ተሰቅሏል። ያ ወንበዴ እንዳይቀለጣጠፍ መስዋዕት እንዳያቀርብ ሄዶ እንኳን እንዳይሰግድ እግሩንም ተበይዷል። ምንም አክቲቪቲ የለም። አንድ ነገር ብቻ አለች፣ አፍና ልብ። ያልሞተች ልብ፣ ከጥቂት ደቂቃ በኋላ የምትሞት ልብ እና ምላስ አለች። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ምን ለፋ የሰውዬ? አክቲቪቲ በእጁ እንዳያቀርብ መስዋዕት፣ ፍየል፣ በግ፣ ዶሮ፣ ዋኖስ እንዳያቀርብ የሱ ማቅረቢያው ራሱ የተፈረደበት ነው። ሰው የገደለበት እጁ፣ ሮጦ ሰውን የወጋበት በእግሩ ሄዶ የበደለ ወንጀል የሰራበት እጁ ተበይደዋል። እግሩም እንደዛ ለሌላ እንኳን እድል እንዳያገኝና ለቤተ መቅደስ ይዞ እንዳይሄድ እድል የለው። ምንም እድል የለው። በመንግስት በመጣ ጊዜ አስበኝ። ኖ ዛሬ ያንተ አክቲቪቲ አይጠይቅም።
የአንቺን ልብና አፍ ነው የሚጠይቀው። ልብ አፍ፣ ልብ አፍ፣ ልብ አፍ። ከዚህ በፊት ተምረናል። በአፍ ሆኖ በልብ ሆኖ ቀርቦላል። በቃ እኛ ከባድ ነገር ስለምንፈልግ ነው እኮ መጣጣር፣ በቃ ትግል። ለምን? ያደግንበት ነው። ትግል ውስጥ ያደግንበት ስለሆነ መታገል እንፈልጋለን። እግዚአብሔርን በመታገልም ለማስደሰት ወንበዴው ምልክት ነው ለእኔ ሁል ጊዜ። አቤት ያ ወንበዴ እላለሁ። በቃ ምንም የስራ አክቲቪቲ ቅልጥፍና እጁ ላይ የለ፣ ምን የለ፣ አሜን ብሎ ብቻ ሲቀበል ታያላችሁ። ከኔና ከአንተ የሚጠበቀው ዛሬ አሜን ብሎ እጅ መዘርጋት ብቻ። አንተ ነህ ጌታዬ፣ አንተ ስራው በዩ፣ አንተ ፈጽመው በዩ፣ አንተ አስጣማ ኪካ ቱበርዲያኖስ። አያችሁ፣ ምንም አክቲቪቲ የለም። አንቺም ከስራ አይደለም፣ እኔ ስለሰራሁት አይደለም፣ ስለጸለይኩ፣ ስለጾምኩ። እነዚህ የጽድቅ ምልክቶች ናቸው እንጂ ለመጽደቅ የምናደርጋቸው የሆነ ነገር እንዲሆን አይደለም። ከስራ አይደለም። ማንም እንዳይመካ ከስራ አይደለም። እንዲያው በጸጋውን ያዳነን። በእምነት በጸጋ ድናችኋል። ማንም እንዳይመካ። እኔ ሰርቼ ነው፣ ምሽግ ገብቼ ነው፣ 40 ቀንና 40 ሌሊት ምሽግ ገብቼ ነው አትበል። ምሽግ ሳትገባ ጸሎት ሳታውቅ ምንም ሳታውቅ ነው ያዳነ። አሁን መጥተህ ጸሎት ስላወቅኩ ድኛለሁ እኔ ስለተጋው አይደለም። ሀብት ግን ትጋት ግን ሀብት ነው። ማለዳ እዚህ ስፍራ መጥቶ የሚማር ሰዎችና የማይማሩ ሰዎች አንድ አይደሉም። ልዩነቱ ምንድን ነው? አይምሯቸው የታደሰ ነው። እነዚህ በረከት እንዴት እንደሆነ ገብቷቸዋል። ላይፍ እንደሆነ እንዴት ገብቷቸዋል። ኢንጆይ እያደረጉ ይኖራል። ለምን? የመታጠቂያ ጥቂቱን ታይም ይሰጡና 24 ሰዓቱን ይዋጁታል። አይነው አንዳንዶቻችሁ ውጭ ሀገር ያላችሁ ለእንቅልፍ የሚያስቸግር ታይም ነው። አይነው ኢትዮጵያ ላላችሁ ማለዳ በጣም እንትን ነው። ግን ያን ነገር ጥሶ መምጣት ትርፍ ነው ያለው። ስፖርተኛ ጠዋት ስፖርቱን እንቅልፍ ሰውቶ ሲሰራ ቀኑን ሙሉ ለብሶ ሲንቀሳቀስ፣ ስራ ሲንቀሳቀስ ኢነርጂው ሙሉ እንደሆነ ጠዋት መጥታችሁ የእግዚአብሔርን ቃል ታጥቃችሁ ስትወጡ አንድ አይደለም። እዚህ ስመተ ምንም እኮ አታረግም። አሜን ነው የምትለው። በቃ ተሰማል እና በፊት የገባው እየወጣ ይሄኛው ቦታ እየያዘ ህይወታችሁ እየለመለመ፣ ነገራችሁ እየለመለመ፣ አይኖቻችሁ እየተከፈቱ፣ ጆሮቻችሁ እየተከፈቱ፣ በረከቶቻችሁ፣ ነገሮቻችሁ እየተለቀቁ ይመጣል። ለምን? የዋልክበት ውሎ ነዋ። አንዳንዱ እኮ ላም ባልዋለበት ኩበት ለቀማ እንደሚባል እግዚአብሔር በሌለበት ምን ትሰራለህ? በሐሜት ሰፈር እግዚአብሔር አለ። በስድብ ሰፈር እግዚአብሔር አለ። እግዚአብሔር ሰበር ዜና ውስጥ እግዚአብሔር አለ። እግዚአብሔር በቃል ውስጥ ነው ያለ። ሌላ ነገር ውስጥ ለምን እንገባለን? ኦባራዲያኖስ። ስለዚህ በስራ አይደለም። ምንም አይነት ብታደርግ እሱን አይደለም እግዚአብሔር የሚቀበለው። የተደረከውን ስትቀበል እግዚአብሔር እሱን ነው የሚቀበለው። ምን አልከኝ? የሰራኸውን አይደለም እግዚአብሔር የሚቀበለው። የተደረከውን ስትቀበል ከተደረከው ማንነት ላይ ድርጊት ሲወጣ ያ እግዚአብሔርን ያስደስተዋል። ባልሰጠህ ህይወት ምንም እግዚአብሔር አይጠይቅህም። በሰጠህ ቀን ይጠይቅሃል። ምንድነው የሰጠህ? ጽድቅ ነህ፣ ጻድቅ ነህ ብለዋል። አይ እኔ ኃጢአተኛ ነኝ፣ አይቀበልህም። ወራሽ ነህ ተብለህ አይ እኔ እኮ በቃ ተወርሻለሁ፣ በጠላቶች ተከብቤያለሁ፣ አይሰማህም እሱ። ጻድቅ ሲጣል ዘሩም እህል ሲለምን አላየውም አለ ዳዊት። ጻድቅ ሲጣል አይቻለሁ በዘመኔ። ጻድቅ ሲጣል ዘሩም እህል ሲለምን አላየው። ጻድቅ ማን ነው? ጻድቅነቱን በክርስቶስ ያወቀ ሰው ነዋ እንጂ የኔ ኃጢአት በዝቷል፣ ቤቴ ተከምረዋል የሚለውን አይደለም። ጻድቅ ነኝ የሚለውን እግዚአብሔር ጎትቶ ያወጣዋል። ቢወድቅ ያነሳዋል። ለምን? 7 ይወድቃል 7 ይነሳል። ማን? ጻድቅ። የዳንኩት በጸጋ ነው ብሎ በአምላኩ ላይ የሚያርፍ የፈለጉትን ያውሩ ብሎ ለወሬ ጆሮ የማይሰጥ ለሰው ወሬ ጆሮ የማይሰጥ ደግሞ ጻድቅ ነኝ ትላለች አናቃትም እንዴ ሲል እነሱ ታሪክ ነው የሚያውቁት፣ ትላንትን ነው የሚያውቁት። ሰይጣን ትላንትን ነው የሚያውቀው። አላቅህም ይላል።
ትላንትን አንዳንድ ሰዎች አላየም። ያኔ ትዝ ይልሃል። ያኔ ነው የምታውቀው። አሁን እንዴት ነው? አሁን እንዴት ነህ? ሰላም ነህ የኔ ወንድ? አሁን እንዴት ነህ ነው። ድሮ ምን ትሰራለሁ? ድሮ እርግጥ ነው የኋላ ከሌለ የለም የፊቱ ይነስ እና ታዲያ የኋላዬን እያሰብኩ ነው እንዴ የምኖረው? ኖ ትላንት ነበርኩ፣ አሁን ነኝ፣ ወደፊት ደግሞ እንደዚህ ይሆናል። ተስፋ ነው ወደፊት። ትላንት ነበር ነው፣ አሁንስ ነኝ። ፕሬዘንስ አሁን ፕሬዘንት አሁን የተደረግኩት ምንድነው? ልጅ ነዋ። አሁን የተደረግኩት ምንድነው? ጻድቅ ነዋ። አሁን የተደረግኩት ምንድነው? አሸናፊ ነኛ። አሁን የተደረግኩት ወራሽ ነኛ። አሁን የተደረግኩት ካህን ነኛ። አሁን የተደረግኩት የእሱን በጎነት የምነግር ነኛ። የእግዚአብሔርን በጎነት ነው የምናገረው። የእግዚአብሔርን ክፋት አልናገርም። እግዚአብሔር ክፉ ስላይደለ፣ እግዚአብሔር መልካምና መልካም ብቻ ነው። በየት? በእኔ ቤት። እግዚአብሔር ማስፈራሪያዬ አይደለም፣ መኖሪያዬ ነው። እኔ እግዚአብሔር ዓይን እንደሆንኩ ነው የማውቀው። እናንተም እንደዚሁ። ለምን? እናንተን የነካ የዓይኔን ብሌን ነካ አለ እግዚአብሔር። ስለዚህ የዓይን ብሌን ነኝ እኔ። ለዓይን ብሌን እኔ እንዴት እንደምጠነቀቅ አውቃለሁ። እናንተ እንዴት ለዓይናችሁ እንደምትጠነቀቁ፣ እግዚአብሔር ለዓይኑ እንዴት አይጠነቀቅም? በምድር ላይ የሚንቀሳቀሰው በሰው ነው፣ በእንስሳ አይደለም። በአንተ ነው፣ በእኔ ነው፣ በአንቺ ነው። ራስሽን እንደ ተራ ለምን ታያለሽ? የኔ እህት፣ አንቺ እኮ ድንቅ ነሽ። አንቺ እኮ ምርጥ ነሽ። የእግዚአብሔር ጽድቅ ነሽ። ሃሌሉያ። እግዚአብሔር የሚወድሽ፣ የሚጠነቀቅልሽ፣ የሚሳሳልሽ እንደ ተራ ራስሽን አትይ። ለምን? በጸጋ የዳንሽ የጸጋ የዳንክ በጸጋ የምትኖር። በጸጋ መኖር ማለት በእግዚአብሔር አቅም መኖር፣ በእግዚአብሔር ኃይል መኖር፣ ሰዎች ያልቻሉትን የሚያስችል የእግዚአብሔር ጸጋ። ሃሌሉያ። የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ምክንያቱ ምንድን ነው? እግዚአብሔር አስቀድሞ ያዘጋጀልን መልካም ስራ እንድንሰራ። ለካ አስቀድመን እኛ እንድንሰራው፣ አንቺ እንድትሰሪው፣ እኔ እንድሰራው፣ አንተ እንድትሰራው የተዘጋጀ ስራ አለ እንድንሰራ። በእግዚአብሔር በክርስቶስ ኢየሱስ የተፈጠርን የእግዚአብሔር የእጅ ስራዎች ነን። ይህ የእጅ ስራ የሚለውን ግሪክ ምንድን ነው የሚለው? ፖይም፣ ግጥም፣ ሃርመኒ የሚፈስ ቀድሞ የተሰራ ስራ። ደራሲው እሱ፣ ተራኪው አንቺ። ሃርመኒ በቃ የተሰራ ስራ አለ። አስቀድሞ የተዘጋጀ ስራ አለ። አንተ የምትሰራው እኮ የተዘጋጀውን ስራ እንጂ አንተ የሆነ ተጣጥረ እንትን የምትለው አይደለም። እኔ ምልክት ነኝ፣ እኔ ምስክር ነኝ። የተዘጋጀውን ስራ ደግሞ የምታዩ የሚገርምህ በወቅቱ ብቻ ነው። ፖይም፣ ግጥም የተሰናሰለ እንዲህ ዝም ብሎ የሚፈስ። ሃሌሉያ። ትላንትና የእግዚአብሔር መንፈስ ምን ያስተምረኝ ነበር? እንደዚህ ይለኝ ነበር፣ አንድን ነገር ማኔጅ የማድረግ ብቃት እስኪኖርህ ድረስ ወይንም እስኪኖር ድረስ ለማንም ምንም አላደርግም። ያን ነገር ማኔጅ ማድረግ ይችላል። ልክ ነው። ገላትያ ምዕራፍ 4 ላይ ልጁ ምንም ወራሽ ቢሆን ሕፃን ስለሆነ ከሞግዚቶች በታች ነው። ሴትየዋ የምታቅፈው ልጅ የእሷ ደሞዝ ከፋይ ነው። ለምን? የአባቱ ወራሽ ስለሆነ የምታቅፈው እስኪያድግ ነው። ካደገ በኋላ አይደለም ወራሽ የሆነው፣ በሕፃንነቱ ነው። ምንም ወራሽ ቢሆን ግን ከሞግዚቶች በታች ነው። ለምን? ማኔጅ ማድረግ አይችልም። አንድ ትልቅ ካምፓኒ ወይም ትልቅ ፋብሪካ ወይም ትልቅ ነገር ያለው ባለቤት ልጁ ወደ ካምፓኒው ሲሄድ፣ ተሸክመውት ልጁን ሲሄድ፣ ልጁ እኮ ነው የካምፓኒው ስራ አስኪያጅ መሪ ነው። ልጁ ግን ሕፃን ነው። ለምን? ገና ሕፃን ስለሆነ። ስለዚህ ምንድን ነው የሚያደርገው? ያ ማናጀር አይታዘዝለትም፣ ግን ያቅፈዋል። ልጅ ነዋ፣ ምንም እንትን አይልም። ልጁም ማዘዝ አይችልም። ለምንድን ነው ማዘዝ የማይችለው? ልጁ ሕፃን ስለሆነ። የብዙ ቤቢሁድ የብዙ ክርስትና ህይወት
ሕፃንነት፣ ጨቅላነት። እሱ ነው ችግሩ። አሁን በሱ እንድታድጉ አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ የሚለው ለዚህ ነው። አሁን እንደተወለዱ ሕፃናት ይላል። አያችሁ? የቃሉን ወተት ምን በሉ ተመኙ። በእርሱ ምን እንድትሉ እንድታየ ሲያድግ የማናጀሩም ኃላፊ ነው። ቢማር ባይማር ለምን በምን ያገኘው? በውርስ ያገኘው። በምን ያገኘው? በውልደት ያገኘው። እኔና እናንተ እግዚአብሔርን ያገኘነው በውልደት ነው፣ በውርስ ነው። በቃ በስራ አይደለም። ያ ካምፓኒ ሰራተኛ ምንም እንደፈለገ ቢሰራ ደሞዝ ነው የሚሰጠው እንጂ የቤቱ ባለቤት አይደለም። የቤቱ ባለቤት አይደለም። በቃ ይሄ ሕፃን አድጎ ባለቤት ሊሸኘው ሁሉ ይችላል። ጡረታ ደግሞ ይባላል። ጡረታ ይወጣል። በቃ ልጅ ግን ጡረታ ይወጣ። ልጅ ጡረታ ይወጣ። ልጅ አበቃለት አይባልም። ወራሽ ነው ልጅ። አርጅቶም ወራሽ ነው፣ ሕፃንም ሆነ ወራሽ ነው። ግን አሁን በመካከል ያለውን ነገር ነው እያወራን ያለው። ማቹሪቲ አንድን ነገር ማስተዳደር ሰው እስኪችል ድረስ እግዚአብሔር አይሰጠው። ምንም ልጅ ቢሆን ማስተዳደር ሲችል እግዚአብሔር ይለቃል። ይሄ በህይወቴ የተለማመድኩት የገባኝ ነገር ይሄ ነው። ለዚህ ነው አንዳንድ ሰዎች ትንሽ ነገር ሲሰጣቸው ብን ብለው የሚጠፉት። ለምንድን ነው የሚጠፉት? ያንን ነገር የሚያስተዳድር ስብዕና ስለሌላቸው። በቃ ያ ልጅ አባቴ ገንዘቤን ስጠኝ እንዴ ድርሻዬን ስጠኝ አለ። ድርሻው ሲሰጠው ድር ሆነበት። የተሰጠው ገንዘብ አልጠቀመውም። የተሰጠው ገንዘብ እሱን እንኳን ሊያኖረው ሊያተርፈው አልቻለም። የተሰጠው ገንዘብ ለምንድን ነው? ገንዘቡ መጥፎ ሆኖ ነው አይደለም። ማኔጅ የሚያደርግበት እሳቤው ተበላሽ። ስለዚህ ከምንድን ነው የሚጀምረው? ከመደረግ ነው የሚጀምረው፣ ከማድረግ አይደለም። ክርስቲያኒቲ ኖት ዱዊንግ በት ቢንግ። ክርስቲያኒቲ ኖት ቼንጅ በት ኤክስቼንጅ። በማድረግ አይደለም፣ በስራ አይደለም፣ በመሆን ነው፣ በመደረግ ነው። የተደረግነውን አሜን ብሎ በመቀበል ነው። እግዚአብሔር አስቀድሞ ያዘጋጀው ነገር አለ። መልካም ስራ ይልሃል፣ ክፉ ስራ አይልም። በህዝቡ ላይ ክፉ አውራ አይልም። በህዝቡ ላይ ሟርት ተናገር አይልም። ህዝቡን አስፈራራ አይልም። ህዝቡን ቀፍል አይልም። መልካም ስራ አይደለም እሱ። ስለዚህ እናንተ ቀድሞ በትውልድ አሕዛብ የሆናችሁ፣ በተለይ የእኛ ሐዋርያ ጳውሎስ እየነገረን ነው። አሕዛብ የሆናችሁ በእጅ ላይ በሰው እጅ፣ በአካል ላይ በሰው እጅ ከተደረገ የተነሳ ራሳቸውን ተገርዘናል በሚሉት ያልተገረዙ የተባላችሁ ያን አስታውሱ። እስራኤል እስራኤላዊ ነኝ፣ አይሁድ አይሁድ ነኝ አትጫወት። አስታውስ። አንተ ያልተገረዝክ ነህ፣ አሕዛብ ነህ፣ ተለይተህ ነበር። እሱን አስታውሱ። በዚያ ዘመን ከክርስቶስ ተለይታችሁ፣ ከክርስቶስ የተለየን ነበር። ከእስራኤል ወገን ርቃችሁ፣ ከእስራኤል ወገን የራቅን ነበር። እስራኤል ነው የምንጫወተው አንዳንዴ። ለኪዳኑም ተስፋ ባዕዳን ሆናችሁ። ባዕድ ነህ። ኪዳን ተስፋ ለአንተ አልተሰጠህም የምንለው ለዚህ እኮ ነው። 10ቱ ትእዛዝ ለአንተ አልተሰጠህም፣ ለእኔ የተሰጠኝ አይደለም። ለአብርሃምም ለይስሐቅም ለያዕቆብም አልተሰጠውም 10ቱ ትእዛዝ። 10ቱ ትእዛዝ በሙሴ ከግብፅ ለወጡ የተሰጠ ኪዳን ነው። ለአዳም አልተሰጠውም፣ ለኖህ አልተሰጠውም፣ ለማቱሳላ አልተሰጠውም፣ አልተሰጣቸውም። ለአብርሃም፣ ለይስሐቅ፣ ለያዕቆብ ለ12ቱ ነገሮች አልተሰጣቸውም። ሕግ አልተሰጠም። ለአሕዛብ አልተሰጠም ሕግ እና ከግብፅ ምድር ለወጡ ለነሱ ነው ይሄ 10ቱ ትእዛዝ ይሰጥ። እናንተ ባዕዳን ናችሁ። እንኳንስ ኪዳንና ክዳን አለን ልትሉ ባዕዳን ናችሁ የሆናችሁ በዓለም ላይ ያለ ተስፋ በዓለም ላይ ያለ ተስፋ እና ያለ እግዚአብሔር እንደነበራችሁ አስታውሱ።
ያለ እግዚአብሔር ያለ ተስፋ ነበር። ይህን አስታውሱ አሕዛቦች፣ ኢትዮጵያውያን ይህን አስታውስ። ማምለኪያ ቦታ አለህ ማለት ጌታ አለህ ማለት አይደለም። የታቦት ስርዓት አለህ ማለት ጌታ ኢየሱስ አለህ ማለት አይደለም። መንገድ ነው እሱ ወደ ክርስቶስ የሚያደርስ። እሱን ከዘነጋኸው ነው መጥፎ። በዓለም ላይ ያለ ተስፋና ያለ እግዚአብሔር እንደነበራቸው አስታውሱ። ይህችን አስታውሷል። ማስታወስ ጥሩ ነው እና አሁን ግን በቃ የእኛ ቁልፏ ነገር አሁን ግን በትናው አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችሁ። አሁን የቀረብከው በደሙ ነው፣ በአንተ አይደለም። በደሙ እንጂ በደንቡ አይደለም። ደንብ ነው አይደለም፣ በደንቡ አይደለም የቀረብ፣ በደሙ ነው የቀረብከው። ርቀህ የነበርክ፣ ባዕዳን የነበርክ፣ አሕዛብ የነበርክ፣ ተስፋ የሌለ ያለ እግዚአብሔር የነበርክ በክርስቶስ ኢየሱስ ደም ነው የቀረብከው፣ በተቀመጠልህ ደንብ አይደለም። አልቮና የቀረብሽው እንደዛ ነው። እና ሁለቱን አንድ ያደረገ ማና ማንን ስማው፣ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና። ሰላም ፐርሰን ነው የምንላችሁ ለዚህ ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ሰላም አለቃ አላት። ሰላም መገኛ አላት። ሰላም ምንጭ አላት። ሰላምን በአይን አታያትም። በሰላም ውስጥ ግን ብልጽግና አለ። ለምን? ፕሮስፔሪቲ ፒስ ኤንድ ፕሮስፔሪቲ አር ኮኔክትድ። ኬዎስ ኤንድ ፖቨርቲ አር ኮኔክትድ። ድህነትና ኮንፍሊክት ወይንም ኬዎስ፣ ቀውስ፣ ውጊያ፣ ፍትጊያ እሱ አንድ ናቸው። ኬዎስ ባለበት ሁልጊዜ ድህነት አለ። ሰላም ባለበት ሁልጊዜ ብልጽግና አለ። እርሱ ራሱ ሰላማችን። እሱ ሰላም አለ። ሙላት ያንተ ነው። በረከት ያንተ ነው። ብልጽግና ያንተ ነው። ለምን? ጠላት ምንድን ነው? ሰላምህን ነው የሚነሳ። አይምሮ በባርነት የተያዘ ሰው ሰላም ስለሌለው ይጦዛል። የባርነት እሳቤ ስላለ በፍጹም ሊለወጥ አይችልም። በፍጹም በባርነት ስላደገ የራሱ ነገር አይታየም፣ የውጭ ነው። ጥሩ እየተመረተ በአገር ውስጥ የውጭ ነው ጥሩ ይልሃል። ይሄ ደግሞ ታወቃ። የሀገር ውስጥ ነጋዴ በጣም አሪፍ ኳሊቲ ያመርትና በስሙ ምክንያት ሜድን ምናምን ኦኬ፣ እቺ ሜድን የምትለዋን ማተም ተጀመረ። ቱርክ ብዙ ሱፎች አሁን አንተ ቱርክ ትላለህ። ቱርክ አይደለም እንዳይመስል። ለምን? ሰው ለአገሩ ያለው ለራሱ ያለው ቫልዩ ስለወደቀ ከውጭ ነው የሚያየው። በቃ ሁሉ ነገር ከውጭ፣ ከውስጥ ህይወትን አይኖርም። ምንም አይቀር። ለምን? በባርነት የበለጸገ አይምሮ ብልጽግና አይገባውም። የብልጽግና ጭላንጭል እንኳን አይገባውም። ተለውጦ አይገባውም። ለምን? ቀድሞ የገባ ያሸንፋል። ቀድሞ ገብቷል። ተራ ነገር ገብቷል። የማይረባ ነገር ገብቷል። እሱ ነገር ቀስፎ ይዞታል። እርሱ ነው ሰላማችን። እርሱ ሰላማችን ነው። ሰላምን ፍለጋ ትሮጣለህ። ሰላምን ፍለጋ በየቦታው ብትሮጥ አታገኝም። ሰላም ውስጥህ ነው። የሰላም አለቃ ውስጥ ነው። የክብር ተስፋ ያለው ክርስቶስ ውስጥ ነው። በመንፈስ ቅዱስ በውስጥ ነው። ይሄንን መቀበል ስትጀምር ሰላምህ እንደ ወንዝ። ስጋት የለብኝም ምንም እሆናለሁ ብዬ 5 ሳንቲም ስጋት የለብኝም። ለምን ሲባል የሚሰማኝ በእርጋታ ይቀመጣል አለና ከመከራ ስጋት ያርፋል። እየሰማው ነው የምኖረው። ሰምቼ አጣጥሜ ድምፁ የሚሰማኝ በእርጋታ ይቀመጣል። እንዴት እየተቀመጥሽ ነው? ተረጋግተሻል?
ፍሬ እየታየብሽ ነው። የሰላም ፍሬ አንቺን ሰዎች ሲሰሙ ሰላም ይሰማቸዋል። መጣች እንግዲህ ውይ ነው የሚሉሽ። አውሪ አንቺ አውሪ አንቺ ተናገሪ፣ ጸልይልን ነው የሚሉሽ። ምከሪን ነው የሚሉሽ። እርሱ ሰላማችን። በጌታ ያለ ሰው ሰላም ካልተሰማው በማን የት ነው የሚሰማ ታዲያ? ቢዝነስ ስላለ እንዳይመስልህ፣ የሆነች ነገር ስላለ እንዳይመስልህ፣ እንዳይመስልሽ የኔ እህት እትላገባሽ እንዳይመስልሽ። ባል ሚስት የሰላም አለቃ ሊሆን አይችሉም። ሰላምሽ እሱ ከሆነስ ትዳርሽ ሰላም ነው። ሰላምሽ አምላክሽ ከሆነስ ትዳርሽ የተጠበቀ ነው። ሰላም ነዋ። ብልጽግናሽ የተጠበቀ ነው። ሁሉ ነገር ከሩቅ ከውጭ አይደለም የምናየው። ይሄ ነገር ቢሆንልኝ፣ ይሄ ነገር ቢሆንልኝ፣ ይሄ ነገር ቢሆንልኝ። ኖ እርሱ ራሱ ሰላማችሁ። ነገር ከሰላም ነው የሚጀምረው። ሃሌሉያ። እርሱ ራሱ ሰላማችን እርሱ ራሱ ነው። ቁጥር 15 ሕግንም ትእዛዞቹንና ከ10ቱ ጋር በሥጋው ሻረ። ምን ሕግንም የትእዛዞቹንና ከ10ቱ ጋር በሥጋው ሻረ። ምን ማለት ነው ይሄ ሻረ የሚለው? ፈጸመ። ሕግ 2 ዲማንድ እንዳለው ብያቸዋለሁ። አድርግ ይደረግልሃል፣ አታድርግም ይደረግብሃል። ኢየሱስ ሕግን ፈጸመ፣ ተባረከ። በእኛ ምክንያት ኃጢአት ሆነ፣ ተረገመ፣ ሻረ። አሁን በሕግ ምክንያት ማንም ሰው አይጠየቅም። በሕግ ምክንያት ማንም አይጠየቅም። ይህን ሁሌ ምሳሌ ሰጥቻችኋለሁ። ቀይ መብራት ሲበራ ለሬሳ፣ ለአምፖላንስ እና ለሰርግ ቀይ መብራት አይሰራም። በዚህ ዓለም በመንፈሳዊ ዓለም ስትኖር በክርስቶስ ለዚህ ዓለም ሞታችኋል። ለሱ ለሆነው ተነስታችሁ ሙሽራ ናችሁ። የጤና አምባሳደር ናችሁ። ምንም አይነት ነገር ሊያስቆምህ አትችልም። ያን አምቡላንስ የማታስቆመው የጤና ሚኒስቴር ስለፈቀደለት ነው። ውስጡ ያለው ታካሚ አለ፣ ሊሞት ነው፣ ጣር ላይ ነው ያለው። ስለዚህ ለጣሩ ሲባል ሳይሆን ለመኪናው ሕግ፣ መኪናው ውስጡ ሰውም አለ ሰውም የሌለ ያችን ነገር አብርቶ ከሄደ ለምን ሰው ሊያነሳ ነው? ሲመለስ ደግሞ ሰው ይዞ ነው። አንተ እንደዚህ ነህ። የጤና አምባሳደር ነህ። የትኛውም በሽታ ሊያስቆም አይችልም። ሞት ነው፣ በክርስቶስ ሞታችኋል። ከክርስቶስ ጋር ተነስታችኋል። አንተን ሊያስቆም የሚችል የትኛውም ሕግ የለም። ከጸጋ በታች እንጂ ከሕግ በታች አይደለንምና። ስለዚህ ኃጢአት አይገዛንም። ኃጢአት የሚገዛው ማን ነው? ከሕግ በታች ያለው ነው። አታደርግ የሚለውን ሰው ይገዛዋል። ታውቃለህ አይደል? ለምን ሲባል ተደብቆ ያደርጋል። ለዚህ ምክንያት በራችሁን ዘግታችሁ ወደ ቤት ወደ ስራ ስትሄዱ ልጆቻችሁን ይሄን እንዳትነኩ ስትሏቸው እንደወጣችሁ ይነኩታል። ሕግ አሳየኝ ነው የሚለው። እንዴት እንደሚደረግ አሳየኝ። አትመኝ የሚለው ነገር ባይሰጠኝ መመኘትን ባላወቅኩ ነበር። አትግደል የሚለውን ባላውቅ ኖሮ ግደልን ባላወቅኩ ነበር። አት ለምን መጽሐፍ ቅዱስ ላይ ያው ዘፍጥረት ላይ ማየት ይቻላል። መዓት አይነት አቮካዶ፣ መዓት አይነት ፍራፍሬ እያሉ ይህን አትብላት አት በላ ሰው። በቃ ሰውን አታድርግ፣ አትቅመስ፣ አትንካ በማለቅ አትመልሰውም። ለጥቂት ሊመስል ይችላል። አትመልሰውም፣ በፍጹም አትመልሰውም። በተለይ ሕፃናቶች አሳያቸው እስቲ ይህ ነገር እንዳነክሽ ንክት፣ ይሄ ነገር እፎ ነው ንክት። በቃ
ለምን? ሕግ የሚያሳየው አትግደል የሚያሳየው ግደልን ነው። ሻረ ይላል። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማማኒኮ ፓራዲያኖስ። እንዲህ ዓላማው ምንድን ነው? እንደዚህ ያደረገበት ከሁለቱ አንድን አዲስ ሰው ኒው ስፒሺስ ኒው ብራንድ ነሽ አንቺ የምንለው ለዚህ ነው። ማንም በክርስቶስ ቢሆናልና አዲስ ፍጥረት ነው። አንድ ቦታ ነግሬያቸዋለሁ ከዚህ በፊትም ሆነ በስህተት የተሞሉ በቃ ታገለግላለህ ብለው ጠርተውኝ በክርክር አንተ አሕዛብ ነህ ወይስ ክርስቲያን? አይደለም፣ አሕዛብም አይደለም አይሁዳዊም አይደለም አልኳቸው። እንዴ ነኝና አለ መሪያቸው እና መልጥ ኒው ስፒሺስ ነኝ አዲሱ ሰው ነኝ። ሴቷ ምን እንደዛ አይደል ያሏት? አንቺ በስመ አብ አገልግላ ስትወርድ ወንድ ነሽ ግን አንቺ በጣም ወንዶች ራሱ እንደዚህ ያልሰሙ። አይ ወንዶችም ሴቶችም እንደኔ አይሰብኩም አለችው። አዲሱ ሰው ነኝ አለችው። የስ ኒው ብራንድ፣ እኔ አዲሱ ሰው ነኝ። በቃ አዲሱ ሰው እኔ እኮ አይደለም ብለው ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። አዲሱ ሰው ነው ሰላም ያለው። ሰላም ያለው አዲሱ ሰው ነው እንጂ ጴንጤ ሁሉ ሰላም አለው አይልም። አዲሱ ሰው የገባው ሰው ሰላም አለው። ለምን? የሚቀዳው ከሰላሙ ዓለም ነው፣ ከሰላሙ አለቃ ነው። ታዲያ አዲሱ ሰው ይዋከባል እንዴ? ወጋው፣ ተያዘባችሁ፣ እስቲ ደብድቡ። ኧረ በኢየሱስ አዲሱ ሰው አየር አይጎስምም። አዲሱ ሰው በአብ ቀኝ ተቀምጧል። አዲሱ ሰው ያረፈ ነው። አዲሱ ሰው የሰላም ሰው ነው። አዲሱ ሰው የበረከት ሰው ነው። አዲሱ ሰው የእረፍት ሰው ነው። ወጋው ቸከልኩ፣ የተወጋና የተመታ ጠላት ወጋው ቸከልኩ አይፎክርም። አዲሱ ህይወቱ የተገለጠ ነው። ለምን? ራሱ የሰራው አይደለም እግዚአብሔር የሰራው እንደሆነ ያውቃል። ሰይጣንን አሸንፍልኝ ብዬ አልመጣም ኢየሱስ። ሰይጣንንም ግደልልኝ ብዬው አልመጣም። ማን ነው ምክንያቱ እንደሆነ ራሱ ኢየሱስ ያውቀዋል። ስለዚህ እግዚአብሔር ከሰይጣን ጋር ሊዋጋ አንድም ቦታ ማስረጃ የለም መጽሐፍ ቅዱስ። መላእክቱና መልአኩ ከሰይጣንማ ተፈጣሪ ነው። እንዴት ከአምላክ ጋር ይነጻጸራል? አንድ ህፃን ልጅ አይደል የምታወጣው ሰይጣንን? ውጣ በኢየሱስ ስም ተብሎ። ሰይጣን ስልጣን የሰጠው ማን ነው? ሰው። እግዚአብሔር ስልጣን ሰጥቶታል። ሰው የአዳምን ስልጣን ተቀበለ። በቃ ከዛም በኋላ እባብ መባሉ ቀርቶ የዚህ ዓለም ገዢ ተባለ። ገዢነቱ ለማን ነበር የተሰጠው? ለሰው ልጅ። ግዙ፣ ብዙ፣ ተባዙ፣ ምድርን ሙሏት የተባሉት ቢ ፍሩትፉል የተባሉትን እሱን ወሰደባቸው። ስለዚህ ገዢ ሆነ። የሰይጣንን ተቀበለው እና ኢየሱስ መጣ ተቀበለው። ያንን የተቀበለው ለእኔ ሰጠኝ። ያ ስልጣን የሰይጣን ስልጣን አይነት አይደለም። ከዛ በበለጠ ነው በአብ ቀኝ መቀመጥ። ያን ጊዜ አዳም በአብ ቀኝ መቀመጥ አይችልም። በገነት ውስጥ የሚመላለስ የሆነ ራቁቱን የሚመላለስ ሰው፣ ኢኖሰንት የሆነ ሰው ነው፣ ዝም ብሎ የሚኖር። እኔስ በአንድ ስፍራ በአንድ ጊዜ ሁለት ቦታ የምትኖሪ አንዲት በምድር ክርስቶስ መንፈስ ቅዱስ በእናንተ ውስጥ፣ በሰማይ ደግሞ እናንተ በክርስቶስ ውስጥ። አይ አም ኢን ክራይስት፣ ክራይስት ኢዝ ኢን ሚ። ስለዚህ አዳም እንደኔ አይነት ስልጣን የለውም። ይሄ ለየት ይላል። ከላይ ነው። ያኛውስ ከምድር መሬታዊ ነው። እኛስ ከላይ ነን። ከወንድ ፍቃድ አልተወለዱም፣ ከሴት ፍቃድ አልተወለዱም፣ ከእግዚአብሔር ተወልደዋልና ይላል። አዲስ ፍጥረት ነኝ። ኒው ስፒሽስ አዲስ ፍጥረት ነኝ። አዳም አዲስ ፍጥረት አይደለም፣ ኦልድ ብራንድ ነው። እሱ ደግሞ ተገደለ፣ መስቀል ላይ ሞተ። በቃ እግዚአብሔር አሁን አዲስ ፍጥረት ነው። አዲስ ሰው ነኝ። አዲስ ፍጥረት ነኝ። አዲስ ሰው ሆንኩኝ። አዲስ ፍጥረት ከቶ ላይ ገዛኝ ኃጢአት ወይም ሞት። አየህ፣ ይሄን ነው ማድማት። ይሄን ነው ልክ ችንካሮች እንደሚቀበቀቡ ምስማሮች በመዶሻ ይሄን እውቀት ብቻ ነው እስከሚሰምጥ ድረስ እስከምትዋሃድ ድረስ መውጋት። ይሄ ነገር እስክታውቅ ድረስ በትንቢት ያጽናናሃል።
ይመጣልሻል። አሜን። ጌታ በቅርቡ ታገኝ። አሜን። እግዚአብሔር አሁን ሰሞኑ ይመጣ። አሜን እያልሽ ያባብልሽ ወደዚህ እውቀት እስክትገቢ አባብላታለሁ አይደል? አሁን ማንነትና ሆኖ በቃ ሰሞኑ አሜን ትያለሽ። በቃ ይሄ ውስጥ እስክትገቢ እኮ ነው። ይሄ ማንነት ውስጥ ሲገባ መጀመሪያ ምልክቱ ትንቢቶች ይቆማሉ። ይሄ ነገር ውስጥ ስትገቢ ትንቢቶች ይቆማሉ። ኦልሬዲ ሆነሽዋላ። እስክትሆጂ እኮ ነው የሚነግርሽ። በቃ ይሆን። አሜን አሜን አሜን። ሱስ ነው ደግሞ ታውቃላችኋ። መስማት ሱስ ነው በቃ። አሜን ጌታ ሆይ አሜን። ጌታ ተናገረ ዛሬ ትያለሽ። አሜን ትያለሽ። እንደገናም ነገ ሳሙኤል አቤት ኤሊ ጠራኸኝ? አልጠራሁም። ሳሙኤል አቤት አቤት ኤሊ ጠራኸኝ? አልጠራሁም። ሳሙኤል አቤት አቤት ኤሊ ጠራ? ኧረ አልጠራሁም። እንዲህ ነው የምንሆነው። አየህ ልክ ሲገባ እነሆ ባሪያ ይሰማል ተናገር ስትይው ቤት ውስጥ መገለጥ መፍሰስ ይጀምራል። ትንቢት መፍሰስ ይጀምራል። የሚሆነውን መተርተር ይጀምራል። ከዛ ሰብሰብቲና ከአምላክሽ ጋር ታሳልፊያለሽ። ዋት አንዱ ይመጣል። ይህን ካልገባሽ እከሪት አቤት እንደዚህ ይሆናል። አሜን አሜን ጌታ ሆይ አሜን። እንዴ ከውጭ ነው የምትፈልጊው። ሱስ ነው እሱ። ሐራራ ይባላል። ልክ አይታችኋል። ሐረር ውስጥ ልክ 4 ሰዓት የጀበና ያልቃመት ሲያፋሽከ በቀደስ ሱስ ነው። አንዳንድ ትንቢት ሱስ መስማት ብቻ መሆን እኮ አይደለም። እኔ መስማት ጥሩ ነው። ትንቢትን መናገርን ፈልጉ የሚል ቃል አለ አንደኛ ቆሮንቶስ። ትንቢትን በብርቱ ፈልጉ፣ መናገርን መስማት ብቻ ነው በቃ ሁሉም ሰው። እግዚአብሔር ሰው ቃል አውጣብኝ። መጽሐፉ ግን ትንቢትን መናገር በብርቱ ፈልጉ ነው የሚለው። አንተስ መቼ ነው የምትናገረው? በራስ ላይ መቼ ነው የምትናገረው? በሌሎች ላይ መቼ ነው? እየሰማህ ብቻ በቃ የእንትን ዋንጫውን እኮ ምድር ይባል በቃ ዝም ብሎ መስማት ብቻ። አንተስ አትነብይም? አንተስ መቀበል አትሰጥም? መቀበል ብቻ። አንተስ ሃሌሉያ። ወደዚህ ሙላት እስክትሄዱ ያው ጌታ ምስክሬ 40 ዓመት ይፈጃል እንጂ በፍጹም የሰሙ ሰዎች አልወረሱም ነው የሚለው መጽሐፍ። ያው ኢያሱና ካሌብ የሰሙ ሰዎች የወረሱ ከመሰላችሁ ተሳስታችኋል። የሰሙት ቃል በእምነት ከነሱ ጋር ስላልተዋሃደ አንድ ነገር ዝም ብሎ ከተደጋገመ ስላልሰማሽ ነው። ሳሙኤል አቤት ጠራኝ ኤሊ። ሳሙኤል አቤት ጠር በኋላ ላይ እነሆኝ በለው። አንድ ነገር ላይ ዝም ብሎ ሁሌ ከተነገረሽ በቃ አልሰማሽም ማለት ነው እኮ። ይሄ እኮ የአለመስማትሽን ነገር ነው የሚያሳየው። በከሌም ተናገረኝ የሚሉ ሰዎች በከሌም ያን ነው አንዳንዱ ነገር መቆረጡን ያመለክታል። እሶ ግንስ 10 ዓመት ሙሉ 5 አንድ አይነት ነገር እንዴት እንጂ ኧረ ተይ። ነፍስም እኮ አለች እኮ። በአእምሮ እየበሰልሽ በእግዚአብሔር ቃል እየበሰልሽ ስትመጪ ትንቢት ፈላጊ ሳይሆን ትንቢት ተናጋሪ ነው የምትሆኝ። ተቀባይ ሳይሆን ሰጪ ነው የምትሆኝ። እንዴ ማንጎ 5 ዓመት ነው በቃ የተቀጠረለት። በ6ኛው ካላፈራ ማንጎ አይደለም በቃ ጎማ ነው። ቡናም እንደዛው። ከዛስ በየ10 ዓመቱ መሸምጠጥ። አንተ 10 ዓመት ሙሉ ተነግሮ ጌታን እየጠበቅኩ ነው። ኧረ እየጠበቀ ነው ውሸታም። ጌታን እየጠበቅኩት ነው። የ10 ዓመት አንድ ጸሎት ላይ ጸሎት ማለት በእምነት የምንቀበልበት ከእግዚአብሔር ጋር የምናወራበት እንጂ ጠብቀን በቃ ጠብቅ ያለው ቻው የምንልበት አይደለም። ምንድን ነው የምጠብቅ? እየጠበቀሽ ነው። እንዴት የተደረገሻለ? የተደረግሽውን ነገር መግለጥ ነው ያቃተሽ አንቺ። አንዳንድ ሰው ላይ ራሱ ያበላኛል ይላሉ። ራሱ ቃሉን እንደዚህ አሳታነበው እንደዚሁ አለኛ አንዱ። የድንቁርና መንፈስ ለማንበብና ለማስተማር ትጋ የሚለውን ትቶ እሱ በቃ በህልሜ እንደዚህ አይነት ጆክ የለም። ምን ማለት ነው? በሌላ አባባል ምርጥ ምግብ ብፌ ቀርቦ እጅ አጣምሮ ጌታ ካላጎረሰኝ አልጎርስም። ጌታ መንፈስ ነው። እንጀራ የሚይዝበት እጅ የለውም። አንተ እንጀራ ይዘህ እንትን የሚለው እሱ ሆኖም አያውቅማ።
መንፈስ ነው እሱ። ልጄ ጉረሺ ትጎርሺ እንደሆነ አይ ካላጎረስከኝ ጦምሽን ትሞቻለሽ እና በመንፈሳዊ ዓለም ትገቢያለሽ። በቃ አንድ ነገር ከተደጋገመ ለምንድን ነው ነገር የቆየው አይባልም? ኧረ ይባላል። ሁሌ በአንድ አይነት ላይፍ ስታይል መኖር ለምን አይባልም? ከጠባብ ቤት ሰፋ ያለ፣ ከሰፋ ያለ ሰፍሰፍ ያለ፣ ከሰፍሰፍ ያለ ፕላስ ፕላስ ያለ ይባላል። አንድ አይነት ነገር አዲሱ ፍጥረት አዲሱ ሰው ለእንደዚህ ለአዲስ ነገር ነው የተሰራው። ስሪቱ ራሱ የተሰራ ነው ለኒውነስ። ሮሜ 6 ለአዲስነት ነው የተጠራው። አዲስ ማለት ምን ማለት? ሆኖ የማያውቅ ማለት ነው። አዲስ ልብስ ስትገዛ ቤቱ ውስጥ ካሉ ሁሉ እንደሚበልጥ ታውቃለህ። አዲስ ሞባይል ስትገዛ እስከ ዛሬ ከገዛቸው የበለጠ እንደሆነ ታውቃለህ። ለምን? አዲስ ነው በቃ። አዲሱ ሰው ማለት እንደ ዓለማዊ እንደ ምድራዊ ሰው የማያስብ አዲሱ ሰው ማለት ነው። አዲስ ማለት ነው በራሱ አዲሱ ሰው ይፈጥር ዘንድ 2 ቆሮንቶስ ምዕራፍ 5:17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። በቃ ትልቁ ዓላማ ፒስ። ለምንድን ነው ፒስ? ፒስ ውስጥ ነው የትኛውም ፕሮጀክት ያለው። ፒስ ውስጥ ነው ኢንፍራስትራክቸር ያለው። ጦርነት ውስጥ ፎቆች ነው የሚፈርሱት። ሰላም ውስጥ ፎቆች ነው የሚሰሩት፣ ቤቶች ነው የሚሰሩት፣ ኢኮኖሚ ነው የሚገነባው። ፒስ። ለዚህ ነው ፒስ ስትሆኚ መገለጥ ይመጣልሻል፣ ትንቢት ይመጣልሻል፣ የእግዚአብሔር ሀሳብ ይመጣልሻል፣ አይምሮሽን ታስብበታለሽ። ሲን ኃጢአት ደግሞ ክፋቱ እንዳታስብ ነው የሚያደርግ። አይምሮህን ይዘዋል። ጥላቻ አይምሮን ይዛል። ቂም እንደዛው ትክክለኛ እንዳታስብ ያደርጋል። እና ሰላምን ለማድረግ ነው ካለ በኋላ ቁጥር 16 ላይ ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ። በቃ የተታረቀ አለ እና አስታረቀ። መጥቶም ርቃችሁ ለነበራችሁት ለእናንተ ቀርበው ለነበሩትም ለእነርሱ ሰላምን ሰበከ። ፒስ። ይሄ ፒስ ቀላል የመሰለባቸው ሊቢያን ማየት ትችላል፣ አፍጋኒስታንን ማየት ትችላል፣ ኢራቅን ማየት ትችላል፣ ሱዳንን ማየት ትችላል፣ ሶማሌን ማየት ትችላል፣ የመንን ማየት ትችላል፣ ሶሪያን ማየት ትችላል። እነዚህን ሁሉ ሀገሬ ፒስ ስለሌለ ክስክስ አለ። የሩዋንዳ የቅርብ ጊዜ ትዝታ ነው። አሁን ፒስ ነው። ብለሲንጉ ማይተ ፒስ ካለ ብለሲንግ አለ። የሰላም ሰው መሆንን እርግጠኛ ሁን። ሰላምን ስጠኝ፣ ሰላምን ስጠኝ። ሰላም በምን ይድር ይመጣ? በሰላም አለቃ ነው የሚመጣው። እህቶቼና ወንድሞች የጌታ ጸጋና ሰላም የበዛላችሁ የእግዚአብሔር ቤተሰቦች ልንገራችሁ፣ ለእናንተ ርቃችሁ ለነበራችሁ ሰላምን፣ ቀርበው ለነበሩትን ሰላምን ሰበከ። እና ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን። አቀራርበኝ መቅረብ ትችላለህ። የትኛው 24/7 ከአብ ጋር መቀራረብ ትችላል። እየነዳ ላቫካቲን ባርዲያኖስ ኢሎቫጋባባሽ ያላርዲያናስ ሎዶ አንተ የሚመስልህ የተወሰነች ሰዓት ተንበርክኮ መጸለይ ብቻ ነው የሚመስልህ። የተማርከውም እሱን 24/7 ውስጥን ያለው ዝም ብለህ መሄድ ትችላለህ። ከአምላክ ጋር ኮኔክሽን መቀራረብ ሲባል ሰው የሆነች ቦታ ብቻ የተወሰነች የሌሊቴ ሰዓት አይንካብኝ፣ የማለዳኝ ሰዓት አይንኩብኝ፣ የምሽት ኖ 24/7 24/7
ከእግዚአብሔር ሕልውና ውስጥ መሆን እየበሉ መሆን ይቻላል። ዋው! ከአባት ጋር ወደ ውስጥ እየተመለከት አባዬ እወድሃለሁ፣ ትገርመኛለህ፣ ታስደንቀኛል፣ ምን አይነት አምላክ እያልክ እየተደነቅ መቅረብ ችለናል፣ መቅረብ እንችላለን። ወደ አብ እንዳው ምን መግባት አየህ፣ ከእሱ ጋር ምን እንደምትሆን እሱ ነው የሚያውቀው። ለምን ሰሪ እሱ ነዋ። ይህን የያዝናቸውን ሞባይሎች የሰሩት ሰዎች በደንብ ያውቁታል። እንዳውም እኛ አናውቀውም፣ ትንሹን የተጠቀምነው። አንዳንዱ ደግሞ መደወያ ብቻ ነው። አንዳንዱ ደግሞ ቁጭ ብሎ እንደዚህ፣ አንዳንዱ ደግሞ ቢዝነስ ይሰራበታል፣ አንዳንዱ ደግሞ በዶላሮች በቃ ይሰራበታል። አንዳንዱ ደግሞ እንዳይጠፋበት በእንትኑ አስሮ ብቻ ለመጥሪያ ብቻ ይጠቀምበታል። ለምን? ሰሪዎቹ የሰሩት መዓት ስራ እንዲሰራ ነው። አንተ እኮ የሰራህ መሪ አለ፣ የሰራህ ደግሞ ሰሪ አለ። አንዳንዱን ወደ ሸክላ ሰሪ ቤት ሂዳለኝ አለ። እናንተ በእጆቼ ናችሁ። ሸክላ ሰሪ የፈለገው እንደሚያደርግ እሱ ነው የፈለገው፣ እንደፈለገው እንዲያደርግ ፍቃጅለት። ከዚህም የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁ። እንግዳዬ ግባ ከቤቴ እያልክ አትዘምር። መጻተኛ ባይተዋር አይደለም። አንዱ እኮ ማርታን ትንሽ እንትን ያስባላት እኮ ኢየሱስን እንደ እንግዳ መቀበሏ ነው። ኢየሱስ እንደ እንግዳ እንድትቀበለው አይፈልግም። እንደ ቤተኛ ነው። እንግዳ በቃ መቼ የሚሄድበትን ነው። ትጋብዘዋለህ፣ ዛሬ እንትን ትለዋለህ፣ የሚሄድበትን ቀን ነው የሚናፍቅህ። እንግዳ እንደዛ ነው። ቤተኛ ከሆነ አብረህ ነው የምትኖረው። እንግዳ ደስ አይልም? ቃሉ ደስ ይላል። እንግዳ ከሰነበተ የመጀመሪያ ቀን ነው እንግደኝነቱ። ጥሩ ታበለዋለህ። ከዛም በኋላ ቤት ያፈራው ከእንግደኝነት ይወጣል። እግዚአብሔር እንግዳ እንድናደርገው አይፈልግም። እኛም እንግዶች እንድንሆን አይፈልግም። ያው መቼስ አስጠጋኝ ጌታ ሆይ አንድ ነገር አድርገን ነው። ልጅ ነህ። እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ ተገንብታችኋል እና የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ራሱ ነው። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በቃ እድገት ነው፣ ማደግ ነው ክርስትና። G+1 ከሆነ 2 3 4 እያልክ መንፈሳዊ ዓለም ውስጥ መግባት ነው። እየቀጠልክ መሄድ ነው። በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። የበለጠ ግሎሪ ቅዱስ ቤተ መቅደስ ውስጥ ቅዱሱ አለ። የተቀደሰ ቤተ መቅደስ ውስጥ ግሎሪ አለ፣ ክብር አለ። እሱ ውስጥ በሽታ የለም። እሱ ውስጥ እጥረትና ውጥረት የለም። እሱ ውስጥ ባዶነት፣ ብቸኝነት የለም። እሱ ውስጥ ሁሉ በሁሉ አለ። ለምን? ሰማይ ምድሩን የፈጠረ እግዚአብሔር ቤተ መቅደስ ውስጥ ካለ ማንኛውንም ነገር የመፍጠር አቅምና ጉልበት ስላለው ከስቃይ፣ ከኩነኔ፣ ከሐዘን፣ ከችግር በላይ እየሆንክ ትቀጥላለህ ማለት ነው። ያድጋል። ከርሞ ጥጃ ዛሬ ስለ ጌታ ሰው አያውቅም እንዴት ትላላችሁ? አንዳንድ ቦታ ማተደነገጠ ምንድን ነው የሚደረገው? ይሄ እንደዚህ ነው እግዚአብሔር አምላክ እንደዚህ ነው አይደለም። አምላክ እንደዚህ አይደለም። አምላክ እንደዚያም አይደለም። አምላክ እንደ ራሱ ነው፣ እንደ ቃሉ ነው። እንደ ቃሌ ብትሆን አይደለም ይለው። ያድጋል። እድገት መንፈሳዊ ቅንጭርና ቸርች ውስጥ አይደል ያለው? መንፈሳዊ እንጭጭ፣ የሚጣላ፣ የሚሳደብ፣ የሚቆጣ፣ የሚያኮርፍ አይደንቲቲ ቴፍ ማንነቱ የተዘረፈ ዛሬ ቸርች ውስጥ ነው ያለው። ለምን? ትምህርቱ ያላደገ ትምህርት፣ እንጭጭ ትምህርት። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው
አልቫካኒዝማ እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ተሆኑ ዘንድ አብራችሁ ቢውልድ እየተደረጋችሁ ነው። ለምንድን ነው የሚገነባው? ተገንብቶ ምንድን ነው ጥቅሙ? ማደሪያ መኖሪያ አይደል? እንደዛ አይደለም? እናንተም ደግሞ የእግዚአብሔር በመንፈሱ የሚኖርበት የሚኖር እግዚአብሔር ሁሉ የሚኖርበት እግዚአብሔር ሁሉ ቦታ አለ። አዎ፣ በህልውናው የሚኖርበት አንቺ አለሽ ማለት እግዚአብሔር አለ። አንተ አለ ማለት እግዚአብሔር አለ። በመንፈሱ የሚኖርበት ህልውናው ሸካይናው የሚኖርበት በቃ ስትሄድ አንተ እግዚአብሔር አለ። አንተ ዓለም ላይ እጥረት የለም። በእግዚአብሔር ዓለም የለም የሚባል ነገር የለም። ትገነባላችሁ፣ ታድጋላችሁ። ለምንድን ነው? በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። ያላደገ ሰው አደግዳጊ ነው። ለነገሮች ያደገድጋል፣ ለሰው ያደገድጋል። ያደገ ሰውስ የእግዚአብሔር መንፈስ ማደሪያ መሆኑን ያውቃል። አዲስ ፍጥረት እንደሆነ ያውቃል። ከዛ ከንጉሱ ከመንፈሱ እየቀዳ ያወጣል። የኑሮን መርህ ያወጣል። የኑሮን ዘዬ ያወጣል እንጂ አይደናበርም፣ አይጭበረበርም። እህቶቼና ወንድሞች በደንብ ስሙኝ። የተደረጋችሁትን እወቁ። ማደግ ውስጥ ናችሁ። አንድ ሰው ስኬታማ ነው የሚባለው ያቺን ነገር ያገኘ አይደለም፣ አቺቭ ያደረገ አይደለም። በዚህ ፕሮሰስ ውስጥ እየሄደ እየተለወጠ ኑሮ የሚጥምህ ለዚህ እየተለወጠ እያደግ ከትላንትናው ይልቅ የዛሬው ከዛሬው ይልቅ የነገው እንትን እየጨመረ ሲሄድ ህይወት ይጣፍጣል። ህይወት የሚሰለች ቸርች ውስጥ የሚደረመሰ አንድ አይነት ቦሪንግ ነው። አዲስ ፍጥረት ነህ። አዲስ ነገር፣ አዲስ መገለጥ፣ አዳዲስ ህይወት፣ አዳዲስ ነገር ማግኘት ሲገባ በዛው ላይ ከርሞ ጥጃ እማማ ተብለው ሚጡ፣ አባባ ተብለው ማሙሽ። ምንም መንፈሳዊ ነው። በቃ አንድ አይነት ህይወት። አያስጠላም? አይሰለችም? አንድ አይነት ህይወት። ኢኮኖሚ አንድ አይነት፣ እዛው ችብችብ ያለች ነገር እንትን አብቃቅቶ ሰስቶ መኖር፣ አብቃቅቶ ብችን ለቆይ ተቆጣጥቦ ቁጥብጥብ ብሎ መኖር። በጌታ በኢየሱስም ጽዋዬ ሞልቶ ይፈሳል ተብሎ ነው የተጻፈው። አብቃቅቶ ተቸጋግሮ ስቁንቁን መንፈስ እግዚአብሔር ይምታው። እንደዚህ አይነት እሳቤ ነው። ከእሳቤ ነው የሚጀምረው። መዓት ብር እያለው የሚስቆነቆን ሰው የለም። ኧረ ሞልቶ 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 የእግዚአብሔር ህይወት እናንተ የተሰጣችሁ ህይወት ቀላል ህይወት አለ። ኒው ስፒሺስ፣ ኒው ብራንድ። እንደዚህ ነው አይምሮ የሚሰራው። አይምሮ ደግሞ የሰው ልጅ እግዚአብሔር የሰራው ይሄን የፈጠረው አይምሮ እንዴት መሰላችሁ? እናንተ ውስጣችሁ መሆን የምትፈልጉትን ሰው ውስጣችሁ ገንብታችሁ ስጨርሱ በውጭው ላይ ይገለጣል። እንዴት? ያንተ አይደለም እሱ ሲንክሮናይዝ። ለዛ ላሰብከው ለገነባኸው ግብአት ሁሌ እነግራችኋለሁ። አንድ ሰው የሆነ ህንፃ ሲገነባ ህንፃው ከመገንባቱ በፊት የሚያውቀው መሐንዲሱ፣ አርክቴክቸሩ፣ ኢንጂነሩ ናቸው። እነሱ ጨርሰው ቁጭ አድርጉታል። ስንት መስኮት ስንት በር እንዳለው ከጨረሱት በኋላ ያንን ይሰጣሉ። ያንን የሚያስፈጽሙ ግንበኛ፣ ቆፋሪ፣ ሎደር፣ ዶዘር፣ ሲሚንቶ የሚያበካ ሩሎ በሉት ማሽኖችን ይመጣሉ አንድን ሀሳብ ለማስፈጸም። አና ኪለር ቡላል ዴቫጋሳ ፕሬዲያ ነው። አንቺ ያሰብሽውን የጨረሽውን ነገር የሚያስፈጽሙ ባሬላዎች ምኖች እያንዳንዱ ነገር ይመጣሉ። ጋሪዎች ይመጣሉ፣ መኪናዎች ይመጣሉ፣ ወዛደሮች ይመጣሉ። ምን ለማድረግ? አንድን ሀሳብ ለማስፈጸም። የኢንጂነሩን፣ የአርኪቴክቸሩን፣ የመሐንዲሱን በስዕል ላይ ያለውን ሊፈጽሙ። አንተ ውስጥ ሳትስል ያንን ተመኝተ ያንን ፈልገሽ እንደዚህ ጨርሺ። ውስጥ ያንን ስጨርሺ ይመጣል ገንቢ።
ያለበለዚያስ ዝም ብለሽ ተራ ጨረቃ ቤት ገንብተሽ አፍራሽ ግብረ ኃይል አለ። ጨረቃ ለጨረቃ ትንሿን ቁጥ ይሄ መሀንዲስ እንትን ሰፈር ያበላሻል። መንገድ ላይ ነው ያለው። በቃ አታቂማ አልሳልሽው። በቃ ለአንቺ ብቻ በቃ እንትኑን ነው ያየሽው። ከዛስ ወይኔ ፈረሰ እንትን ኧረ እንኳን ይህንን የብሉይ ቤተ መቅደስ አፍራሽ ግብረ ኃይል አዘዘበት። እነ ናቡዘረዳንን አዘዘበት። ቤተ መቅደስ ወርቁ ሄድ እኔ ወዲያ አልኖርም እዚህ ውስጥ አለ እግዚአብሔር። ወርቁ ተዘረፈ፣ ቤቱ ፈራረሰ። አፍራሽ ግብረ ኃይል አዘዘበት። ያንን አፍራሽ ግብረ ኃይል አዞበት መስቀል ላይም አፍራሽ ግብረ ኃይል አዘዘበት። የቱ ላይ? አሮጌው ሰው ላይ ይገደል ተባለ። እግዚአብሔር ፊቱን አዞረበት። ያም ቤተ መቅደስ አልፈለገው፣ ይህንንም አልፈለገው። ኃጢአትን መስቀል ላይ ቀጣው። ኢየሱስ መስቀል ላይ ኃጢአት ነው የሆነው፣ ፐርሰን ነው የሆነው። የኃጢአት ደሞዝ ሞት ነው እንጂ የኃጢአተኞች ደሞዝ ሞት ነው አላለም። የኃጢአት በቃ ማንም እግዚአብሔር ላይ ጠይቅ። አሁን እግዚአብሔር ሰዎችን ኃጢአት ሰራችሁ አልሰራችሁ አይደለም የሚጠይቃቸው። ልጁን ታውቃላችሁ። የእግዚአብሔር የመጨረሻው ስራ በልጁ ማመን አሎቫ ያንን አፍራሽ ግብረ ኃይል አዘዘበት። ስለዚህ የአንቺ እዛ ውስጥ አዲስ ፍጥረትን መሆንሽን፣ የእግዚአብሔር ጽድቅ መሆንሽን፣ አሸናፊ መሆንሽን፣ ወራሽ መሆንሽን፣ ካህን መሆንሽን፣ ቅዱስ ሕዝብ መሆንሽን እያሰብሽ ስትመጪ ይሄ ለዚህ ላሰብሽው ግንባታ አስፈጻሚዎች ይመጣል። ለዚህ ነው በስጋ መበስበስን ያጭዳል የሚለው። በስጋ የሚዘራ ከዛ እሱ ይሰራዋል፣ አየህ፣ ይገነባዋል። ስለዚህ አፍራሽ ግብረ ኃይል ይመታል። ገብተዋል። ሮንግ ነዋ። ሮንግ ሜሬጅ፣ ሮንግ ቶት፣ ሮንግ ወርክ፣ ሮንግ ዋቴቨር። ለምን በፈለግከው ብትሄድ በቦሌ መንገድ እየሄድክ ወደ ፒያሳ አትሄድም? ከሜክሲኮ ተነስተ ወደ ቦሌ መንገድ እየሄድክ ግራህን እንትተህ ወደ ፒያሳ የሚወስደውን ግራህን ትተህ ወደ ቦሌ እየሄድክ መቼም ዓመት አትደርስም። ብዙ ሰዎች በእግዚአብሔር መርህ ሳይኖሩ የእግዚአብሔርን ሀሳብ እንዲያገኙ ይፈልጋሉ። ትንቢት ይነገራል። እስራኤላውያን ተነግሯቸዋል። ከነአን ትገባላችሁ፣ አሜን፣ ወተትና ማር፣ አሜን። ሁሉም ገቡ። ትንቢት አልሰሙም። ለምን አልገቡም? ለምን 500,000 ሰራዊት 600,000 ሰራዊት ከነ ልጆቻቸው ስንት ሚሊዮን ህዝብ አልገቡም? ወንድሜ ትንቢት መስማት ከነአን መግቢያ ምልክት አይደለም። ሰምተዋል፣ ወተትና ማር፣ አሜን። እንዳውም ካስፈለገ ደግሞ ማስረጃ ይዘው መጡ። ያቹት አገሪቷ በጣም ለምለም ነች፣ አሜን። አገሪቷ በጣም ጥሩ ነች፣ አሜን። ወዲያውኑ አገሪቷ ውስጥ ያሉ ሰዎች ደግሞ ታላላቅ ናቸው። በእነሱ ፊት እንዳንበጠ ህዝቡ ሁሉ አለቀሱ። ሂድ ዘሌዋውያን ዘሁልቁን አንብብ። ህዝቡ ሁሉ አለቀሱ። በድንጋይ ሊመቷቸው ተነሱ። ኢያሱና ካሌብስ እውነት ነው። ስሙን ደግሞ አገሪቷ እውነት ነው፣ ለምለም ነች። የሚበላ አላሁ ጠላቶቻችን ትልልቆች ናቸው። አዎ ግን እንበላቸዋለን። ማርዶቫ ትንቢት የሰማ ህዝብ ገባ ከነአን። ትንቢት ስለሰማ ትገባለህ ማለት ነው? በፍጹም። ትንቢት የሚወረሰው በመርህ ነው። የምትሰማው ግን በነፃ ነው። የምትወርሰው በመርህ ነው። አሳም ያ ሁሉ 1,000 ሰራዊት ሳይገባ 2 ገቡ። ያ መልእክት ሰምተው፣ አዎ። ትንቢት ሰምተው፣ አዎ። ስንት ነገር ሰምተው፣ አዎ። ዛሬስ በጌታ ቤቱ እንደዚህ አይደል የሆነው? ብዙሃኑ ይሰማ፣ አሜን። የሚጥሱት ጥቂቶቹ፣ የሚባረኩት ጥቂቶቹ፣ መኪና የሚቀያይሩት ጥቂቶቹ፣ ሙላት ውስጥ የሚገቡት ጥቂቶቹ፣ የሰሙት ሁሉ በእምነት ስላልተዋሃደ አልጠቀማቸው። ዛሬም ቸርች ውስጥ እንደዚህ አሜን፣ እስቲ አሜን በሉ፣ አሜን። በእምነት የለም። ቤት ሲኬድ እግዚአብሔር ይገስጸው። ተቀማኛ አየህ እንደወጣው እኮ ግን ደውለሽ ወዲያው አንቺ ከዛ በረከት ወጥቼ እዚህ ጋር አልጠቀማኝም። እግዚአብሔር ይገስጸው። ምን አይነት ክፉ ቀን ነው ዛሬ። ተባርከሽ ወጥተሽ እና ታዲያ ይሄ ነው ታዲያ መውረስ። ስለሰማሽ አትወርሽም፣ ስለሆንሽ ነው የምትወርሽው። የሰሙት ቃል በእምነት ስላልተዋሃደ ስኳርና ሻይ፣ ቡና በይው ወተት በይው ካልተማሰለ ሁለቱም እንደዛ ናቸው። ሲማሰል ምን ማለት ነው? መሆን ውስጥ ይገባሉ። ስኳሩን ከሻይ ከቡናው፣ ቡናውን ከስኳር፣ ስኳሩን ከሻይ መለየት እንደማይቻል ያ ቃል መጥቶ መለየት እስከማይቻል እንደዛ ስትሆኝ ማለት ነው። ባለጸጋ ተደርገሻል ሲባል ነኝ
ጻድቅ ነኝ፣ ተራ ቦታ አልውልም፣ አዋህደዋለሁ። ተራ ነገር አልሰማም፣ ተራ አልዋልታ ቦታ አልውልም፣ ከተራ ሰዎች ጋር አልውልም። በቃ በፍጹም ተራ ነገር አልሰማም። እሱን ብቻ ሜዲቴት እያረኩት ሆኛለሁ። ስለዚህ መገለጡ ግድ ነው እና ስለሰማ ጌታ እኮ ተናግሮኛል አትሆንም ስለተናገረሽ ብቻ እና እስራኤላውያን ምልክቶች ናቸው። ያው ይሁዳ ሐዋርያ እንዲሆን አልተቀባም እንዴ? ሐዋርያ እኮ እንደ አንዱ ተቀብቷል እና እንደ ሌሎቹ ለምን አልሆነም? ኧረ ወንድሜ ትንቢት በነጻ ትሰማለህ እና የሚፈጸመውስ በመርህ ነው። የሰሙት ቃል በእምነት ስላልተዋደ የሰማሽው ነኝ አምራችስ መጥቶ ይኸው ጠላት ይከታተልሻል አይችል እኔ ጋር ስልጣን የለውም። ኃጢአትሽ በስቶት ነው በክርስቶስ ኢየሱስ ይላሉ ኩነኔ የለባቸው። አጅሬ ልካቸዋል እኮ የብርሃን መልአክ መስሎ ትንቢት እንደምትወጂማ ካወቀ ውይ ጉን ቀላል አይደል እንዴ? ትንቢትማ እንደምትወጂ ካወቀ በገባሽበት ሁሉ ትንቢት ነው። አንቺ እግዚአብሔር እንዲህ ነው ይልሻል። ችግር የለበትም ትንቢት ችግር የለም። ነፍስም ታመጣለች፣ ሰይጣንም ያመጣል። በብርሃን መልአክ መስሎ እግዚአብሔርም ያመጣል። እግዚአብሔር ደግሞ አንዴ ነው የሚናገርሽ፣ እኔም 2 ጊዜ ሰማሁ። ስለዚህ ሲነገረኝ እሱን ቁጭ አባቴን ባርከዋለሁ፣ ያን ነገር ሆነዋለሁ። ከዛ መፈጸሙ አይቀርም። ያንዳንዱ የትንቢት መስማት ጠኔ ነው ያለበት። መስማት ብቻ እንደ አሮጊቷ ማለት ነው። መስማት ብቻ መሆን የለም መስማት። እስራኤላውያን ሰሙ አልወረሱም። ለካ ለመውረስ መዋሃድን ይጠይቃል። በእምነት መዋሃድ፣ ከእግዚአብሔር ቃል ጋር መዋሃድ፣ በጽድቅና በቅድስና መኖር። ቅድስናና ጽድቅ መኖር አንዳንዱ ከዝሙት ብቻ ይመስለዋል። ዝሙት ባለመስራቱ ብቻ ይመስለዋል። ኖ መስማትስ ተራ ነገር መስራት፣ ተራ ስድብ መስማት፣ አካውንት ቀይሮ እዛ የማይረባ እንትን እየሰሙ የሚኖሩ ሰዎች አሉ። አካውንት ቀይሮ የሆነ የማይረባ ርካሽ ከዛ ይረክሳል በኢየሱስ ስም። እሱ ሲቃወም ያድራል። አንተ የገባ አንተ ነህ ከፍተህ የገባው፣ ዘግተህ ውጣ። አንቺ ነሽ ከፍተሽ የገባሽ፣ ማንም ሳያስገድድሽ ዘግተሽ ውጪ እና ትምህርት ተማሪ፣ የእግዚአብሔርን ቃል ጠጪ። እሱን የምትመስይበት የእግዚአብሔር ቃል እሱን እንድትመሲ ከፈለገ እሱ የሚልሽን መስማት ነው። የምንውልበት ባህሪያችንን ይቀርጸዋል። ከእግዚአብሔር ጋር ከዋልን ከእግዚአብሔር ጋር ነው የምንሆነው። ታላላቆች ጋር ከዋልን ታላላቆች ነው የምንሆነው። የታላላቆች መጽሐፎችን የልምዳቸውን እሱን የምንማር ከሆነ እንደነሱ ነው የምንሆነው። ተራና ተርታ ስፍራ ዝም ብሎ የምንውል ደግሞ እንደዛ ነው የምንሆነው። ኦኬ፣ ዛሬ ሰዓታችንም የዛሬውን ነገር ደግሞ በዚህ እንጨርሳለን። ነገ ደግሞ እንቀጥላለን።